አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንግዲህ ዛሬ ኢዲን ማለት ነው በእኛ ቤት እንደመታወት ፏፈሽ ብትን እያልን አሳለፍነ እላችኋለሁ። ኢድ ሙባረክ በድጋሚ የኔ ውዶች የኔ ቅመሞች ማለት ነው። ይሄው እንደምታዩት ማለት ነው። ሲያምር 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 ሲያምር። እስቲ ኑ ቶሎ ላጉርሳችሁ ውዶቼ ማሮቼ ማለት ነው። እንደምታዩት እንግዲህ ተጓደኞቼ ጋር በነገራችን ላይ ረመዳን ማለት ነው ስንት ዓመት ብቸኛ ሆናችሁ ጾማችኋል? ኢድን ስንት ዓመት አሳለፋችሁ? እስኪ ብቸኛ ሆናችሁ ማለት ነው ከቤተሰብ ከእናት ከአባት ተወንድም ተህት ከልጅ ከባል ተነጣጥሎ ማለት ነው። አይሻ አይደለም። አረ ቤተሰብ ዱአ እንዳረግ ያ ረቢ አላህ ከርሞህ እነዚህ በቤተሰቦቻችን ጋር ፏ ብትን ብለን አልሐምዱሊላህ ብለን የምናሳልፍ ያድርገን። በቃ ሁል ጊዜ ይከፋኛል እኔ አልሐምዱሊላህ። አዎ እንወጣለን፣ እንገባለን፣ እንሰራለን፣ እንበላለን አልሐምዱሊላህ። ከዚህም በታች ያሉ ሰርተው የማይጠቀሙ የሰው እጅ የሚጠብቁ አሉ አይደለ? ብቻ አልሐምዱሊላህ ለሁሉም ነገር። በቃ ግን አመት በዓል በሆነ ሰዓት በጣም ይከፋል። ለምን እንደው አላውቅም። እና ውዶችዬ እንደምታዩት ቤተሰብ ባይኖርም ከጓደኞቼ ጋር እንደዚህ በሚያምር ሁኔታ ኢድን አፈጠርን ማለት ነው። ያው ወጣ አንዳንድ ጊዜ ወጣ ብላችሁ አፍጥሩ፣ ዝም በሉት። ለማንኛው እርሜ ብሎ ብላችሁ በአሁኑ ሰዓት እኮ ሁሉም ነገር አጭር ናትና መጨናነቅ አያስፈልግም ማለት ነው። እኛ የማዳም ቅመሞች በነገራችን ላይ ደሞዝ አግኝተን ኢትዮጵያን ለማፍረር ለመላክ እንጂ ለራሳችን አናቅም ማለት ነው። በነገራችን ላይ ይችን አርጊያት ኢትዮጵያ፣ ይችን ለቤተሰብ፣ ይችን ለወንድሜ፣ ይችን ለእህቴ፣ ይችን እያልን ብቻ ሰበብ ነው እንጂ እንዲሁ ለራሳችን እኮ አናቅም በነገራችን ላይ ማለት ነው። እና ተኔ ተማሩ ቅመሞችዬ። በነገራችን ላይ እኔም ቋጣሪ ነበርኩ፣ ግን አየሁት አላህ ታልደበረው አይደበርም ማለት ነው። እኛ ገንዘብን ስለያዝናት ስለጨበጥናት የሚሆን ነገር የለም። እንግዲህ ያው መውጣትም የማይመቻችሁ የማይፈቀድላችሁ ጠለቤት ያላችሁ ውድና የተከበራችሁ ጓደኞቼ፣ እህቶቼ፣ ወንድሞቼ ባላችሁበትም ቢሆን አዛችሁ ኢድን እንደዚህ ፏ ብትን ብለናል ማለት ነው። አልሐምዱሊላሂ ረብል ዓለሚን። በጣም ያምራል፣ የሚያምር ሁኔታ ማለት ነው። እንደምታዩት ዋው 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 እንዳላቁለጨለጫችሁ ነው፣ ጉርስ ስላድርጋችሁ ማለት ነው። ቢ እየተባባል ነው ብቻ ምን ልበላችሁ፣ ሁላችንም ቅልቅል ሆነናል እና በጣም ፍቅራችን ደስ ይላል ማለት ነው። ኢድን እንደዚህ በሚያምር ሁኔታ እያከበርን እንገኛለን። ውድና የተከበራችሁ ቤተሰቦቼ እናንተንም እንግዲህ አንዳንድ ጊዜ ፈታ በሉ፣ ዝም በሉት እንዴ። ለማያልፍ ቀን እንግዲህ እኛ አንድ ቀን ታናርፍ፣ አንድ ቀን በቃ ከቤተሰብ ጋር እንትን ሳንል በቃ ብቻ ከባድ ነውና እንደምታዩት እንግዲህ እላችኋለሁ ውዶችዬ፣ አልሐምዱሊላሂ ረብል ዓለሚን። እና ይሁላችሁ ተፈለጋችሁ ደግሞ ስልክ ቁጥር አስቀምጥላችኋለሁ። ቤታችሁ ሆናችሁ ሄለው ብላችሁ አዛችሁ መብላት ትችላላችሁ እላችኋለሁ ውዶችዬ። እንግዲህ እንደምታዩት ነው። በነገራችን ላይ ማለት ነው በአንድ እጅ ይዤ ስለሆነ የምቀርጠው አልተመቻቸልኝም ማለት ነው ውዶቼ ማሮቼ። ምንም ማድረግ አይቻልም እላችኋለሁ። እንግዲህ እንደምታዩት ፏብትን ፎሽ እያልን ነው እላችኋለሁ። አህለን 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 ብያለሁ። ንጉርስ ስላርጋችሁ ውይ ውይ፣ ኧረ ነብሰ ጡር እንዳላችሁ ግን የሚያምራችሁ መውጣት ማትችሉ ማለት ነው። ነብሰ ጡር ካላችሁ ምናልባት ቃማ የሌላችሁ እንዳልባችሁ ማትወጡ ማለት ነው። ስልክ ቁጥር አስቀምጥላችኋለሁ። ኤሎ ብላችሁ ቤታችሁ ድረስ ዱብ ቅጭ እናደርጋለን ማለት ነው። እንደዚህ እያደርጋችሁ
ብሉ ብሉ፣ ለማይሞላ ዱንያ የኔ ውዶች፣ የኔ ቅመሞች ማለት ነው። አንቺ ብዬ የተባባልን እንግዲህ እየተጎራረስን ነው እላችኋለሁ የኔ ውዶች፣ የኔ ማሮች። እና ይሄውላችሁ እንግዲህ እጃችንን እና ሙቀናል ማለት ነው። እንደምታዩት ፏፏፏ ፈሽ ብለናል። እንግዲህ እንዴ ምን ማለት ነው? የምን መጨናነቅ የምን ማሰብ ነው? ላይ ሞላ ዱንያ ዝም በሉት። ዱንያ እኮ 9 ናት፣ ምንጊዜም 10 ሞልት አታውቅም ማለት ነው ውዶችዬ። እንደምታዩት እንግዲህ ከጓደኞቼ ጋር እና እንደምታዩት በጧት ተነስተን ደግሞ ይሄውና እንግዲህ ገንፏችንን ላሽ አድርገናል። የፈለገ በንጥር የፈለገ ደግሞ በማር የፈለገ ደግሞ በተልባ እንደምታዩት ማለት ነው። ከጧት ተነስተን እንግዲህ ገንፏችንን ላግ አድርገነዋል ማለት ነው። የሴት ሆዳም ታማተኛም ይባላል ተረቱና እንደምታዩት እንግዲህ ፏብሽ እያልን እናሳልፋለን ማለት ነው። አልሐምዱሊላህ ረብል ዓለሚን የክርሞ ሰው ይበለን። እንደምታዩት ዋው! በነገራችን ላይ ነፍሰ ጡር ካላችሁ እና እንደዚህ በሚያምር ሁኔታ አሳልፈነዋል ማለት ነው። እንደምታዩት ዋው ነው። ጉርስ ስላደርጋችሁ የኔ ቅመሞች ማለት ነው። እነዚህ እኮ ወይ መርአችሁን ዋጧጧጥ ምታደርጓላችሁ። አብሶ ነፍሰ ጡር ወይኔ ጉዴ! ተቤት የማትወጡ ማለት ነው። ተቤት መውጣት የማትችሉ ይቃማ ያለላችሁ እንደ ልብ አይኮንም። እንደምታዩት እንግዲህ ዋው! ይህ እንግዲህ የዶሮ አይን የመሰለ ቡና ደግሞ እየቀዳን ነው ማለት ነው። ይሄው እላችሁ እንደምታዩት እላችኋለሁ ውዶችዬ፣ ቅመሞችዬ ማለት ነው። ዋው! ይኸው አያችሁት ሲያምር። ይሄውና እንደምታዩት ማለት ነው። ሁላችንም እንግዲህ እንደምታዩት ነው የኔ ውዶች፣ የኔ ቅመሞች። ቡናው ቀርቧል። እንግዲህ በቃ ሁሉም ነገር ቀርቧል። እንዴ እኛስ ተምን እናንሳለን? ተማን እናንሳለን? ኧረ እባካችሁ ዝም በሉት። ይርግኝ እንደምታዩት ነው ማለት ነው። እንግዲህ አሜን አሜን በሉ እንግዲህ አሜን ያ ረብ። እንደምታዩት ይሁንና እንግዲህ ቁርሱም ቀርበዋል፣ ቡናውም ቀርበዋል፣ ሁሉም ነገር ተዘጋጅተዋል እላችኋለሁ። አንዱ ቤት የጓደኞቼ ቤት እኔ ቤት እያልን ማለት ነው። እንግዲህ ኢትዮጵያን ባንሆን የሁላችሁ ቁርሳችንም እንግዲህ በዚህ መልኩ ዱቅ ብለናል ማለት ነው። እንደምታዩት ጢሱ ትልቅ እያለ ነው። በነገራችን ላይ በአንድ እጄ ይዤ ስለምቃረጥ ነው ወደ ወዲህ የሚልብኝ ማለት ነው። ይቅርታ። እንግዲህ በዚህ መልኩ አጠናቀነዋል እላችኋለሁ ውዶችዬ። አላህ ሀገራችንን ሰላም አድርግልን፣ በያላንበት አላህ ይጠብቀን እላችኋለሁ የኔ ውዶች። እንደምታዩት ማለት ነው። አትጨናነቁ ለማንኛው ብላችሁ ዱንያ ናት እኮ ማለት ነው። እና እንደዚህ ፏ በትን እያረግን እንግዲህ አንቺ ቡና ቆይ እኔ ልበል ጀባ 10 ምቀኛችን ገደል እንዲገባ እያልን እንግዲህ ይሁላችሁ እንግዲህ እንደምታዩት ሁሉም ነገር ቁርሱም ሽምብራውም ሁሉም ነገር ቀርቧል። እንግዲህ እስኪ ቡና የምትወዱ ማለት ነው አታውትም ሲያምር ዋው! የዶሮ አይን ይመስላል ይባላል በሀገራችን እና ቆንጆ ቀሽር ቡና ሲፈላ እንደ ቆንጆ እንደው የዶሮ አይን የመሰለች ቡና ናት ያፈላሻት የዛሬቱ ቡና። ዋው በረካሁን ልጄ፣ አላህ ያቆይሽ። ስታምር ቡና ሲጣፍጥ ይሉኝ ነበር። በነገራችን ላይ ኢትዮጵያ ቡና ታፈላ። ቡና ማፍላት አልወድም። ቡና አፍልቼ ታርብ ማለት ነው። አንቺ እኮ አትነሽ እንጂ ትትነሽ እኮ ቡናሽ ራሱ ትጣፍጣለች። ያችን የምትጣፍጥ ቡናሽን እስኪ ተነሽና አፍሊ ምናምን ብሏቸው አያውቁም ቤተሰቦቻችሁ ወይንም ደግሞ የባላችሁ እናት ጋር ማለት ነው። ቡና ትጠጡ ተርቲብ ማለት ነው። እና እንዲያችን አለማየሁ እንዲያችን የምትጣፍጥ ቡናሽን አፍልተሽ ጠብቂኝ ይሉኝ ነበር ማለት ነው። በነገራችን ላይ ሰዓት ላይ ጧጧት ቡና ማፍላት አልወድምና እንደዚህ ዳቦ ቆሎ ቆርጥ ነበር። በማንኛቸውም ቀን ኢድም ባይሆን ማለት ነው ቆራርጬ
ሽምብራዬን አፈካና በቃ ቡናዬን ፍለት አድርጌ እንደዚህ ጤሱን ትልቅልቅልቅ እያረኩኝ ስማረቅ ኔሉኝ ነበር። ተጭቃ ውልቅ ፎቁ ጥልቅ ይሉኝ ነበር። አረብ ሀገር የሰው ፎቅ ተፈቀፍቅ እየኖርኩኝ ነው እላችኋለሁ ውዶችዬ። የዛሬው ቪዲዮ ይሄንን ይመስላል። ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድና የተከበራችሁ ቤተሰቦቼ አላህ ሀገራችንን ሰላም ያደርግልን። በሰላም ከቤተሰብ ይደብልቀን። ከርሞን እነዚህ ከቤተሰብ ጋር የምናፈጥር ያድርገን እላችኋለሁ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።